በዛሬ ቪዲዮ የፕሬዘንት ሲምፕል ቴንስ ስትራክቸር ወይም ቅርጽ uses with examples ጥቅሞችን ከነ ምሳሌዎች እንዲሁም ደግሞ መጨረሻ ላይ common time expressions ወይም የተለመዱ የጊዜ ጠቋሚ ቃላትን እናያለን። Hello grammar stars, good to see you again. ዛሬ present simple tense በጥልቀት እናያለን። Let's make English easy. ከስትራክቸሩ እንጀምራለን። present simple tense በሶስት ቨርቦች ተጽፎ ልታገኙ ትችላላችሁ። በቢ ቨርብ፣ በሃቭ ቨርብ፣ አክሽን ኤንድ ስቴቲቭ ቨርብስ። በእያንዳንዱ ቨርብ ውስጥ ያለው ስትራክቸር ይለያያል። ከቢ ቨርብ እንጀምር። ቢ ቨርብ ላይ በፖዚቲቭ ሰንተንስ፣ በኔጌቲቭ ሰንተንስ እንዲሁም በኩዌስችን ላይ ያለውን ስትራክቸር እንመልከት። ፖዚቲቭ ሰንተንስ ላይ ሰብጀክት ፕላስ አም ኢዝ ወይም አር ብሎ አረፍተ ነገሩ ይጀምራል ማለት ነው። ኔጌቲቭ ሰንተንስ ሲሆን ሰብጀክት ፕላስ አም ኢዝ ወይም አር ቀጥሎ ኖት የምትለዋ ትጨመራለች ማለት ነው። ኩዌስችን ላይ አም ኢዝ ወይም አር ፕላስ ሰብጀክት ብሎ ጥያቄው ይጀምራል ማለት ነው። ሲንጉላር ሳብጀክት ካለን ምንጊዜም የምንጠቀመው ቨርብ ኢዝ የሚለውን ነው። ኔጌቲቭ ሴንተንስ ከሆነ ደግሞ ኖት የምትለዋ ትጨምራለች፣ ኢዝ ናት። ፕሉራል ሳብጀክት ከሆነ ቨርቡ አር ይሆናል። ኔጌቲቭ ሴንተንስ ከሆነ ኖት የሚለው ይጨመርና አር ናት። ሳብጀክታችን ፕሮናውን ከሆነ አይ የሚለውን ፕሮናውን ከተጠቀምን ምንጊዜም ቨርባችን አም ይሆናል። ኔጌቲቭ ሴንተንስ ሲሆን አም ናት። ፕሮናውኖቹ ሂ፣ ሺ፣ ኢት ከሆኑ ወይም ደግሞ ሰርድ ፐርሰን ሲንጉላር የምንላቸው ፕሮናውኖች ከሆኑ ምንጊዜም የምንጠቀመው ቨርብ ኢዝ የሚለው ይሆናል። ኔጌቲቭ ሴንተንስ ሲሆን ኢዝ ናት። ፕሮናውኑ ዩ፣ ዊ፣ ዘይ ከሆነ ቨርቡ አር ወይም ኔጌቲቭ ሴንተንስ ላይ አር ናት የሚለው ይሆናል ማለት ነው። ምሳሌዎችን እንመለከታለን። በፖዚቲቭ ሴንተንስ ሲሆን፣ በኔጌቲቭ ሴንተንስ ሲሆን እንዲሁም በኩዌስችንስ ሲሆን ያለውን ስትራክቸር እናያለን። የመጀመሪያው ምሳሌ አይ አም ሃፒ ደስተኛ ነኝ። እዚህ ጋር ፖዚቲቭ ሴንተንስ ነው። አይ ሳብጀክታችን ነው፣ አም ቨርባችን ነው። ራሱን ሴንቴንስ ኔጌቲቭ ስናረገው ወይም አፍራሽ ስናረገው ኖት የምትለውን ብቻ እንጨምርና አይ አም ናት ሃፒ ደስተኛ አይደለሁም። ኩዌስችን ሲሆን ደግሞ ቨርቡ መጀመሪያ ላይ ይመጣል፣ በመቀጠል ሳብጀክቱ ይከተላል። አም አይ ሃፒ ደስተኛ ነኝ የሚል ጥያቄ ይሆናል ማለት ነው። ሁለተኛው ምሳሌ ሺ ኢዝ ቢዩቲፉል ቆንጆ ናት። ኔጌቲቭ ሲሆን ኖት ብቻ ይገባል። ሺ ኢዝ ናት ቢዩቲፉል ቆንጆ አይደለችም። ኩዌስችን ላይ ደግሞ ቨርቡ ከፊት ለፊት ይመጣል። ስለዚህ ኢዝ ሺ ቢዩቲፉል ቆንጆ ናት የሚል ጥያቄ ይሆናል። ሶስተኛ ምሳሌ ኢት ኢዝ ኮልድ ቀዝቃዛ ነው። ኔጌቲቭ ሲሆን ኖት ይጨመርበታል። ኢት ኢዝ ኖት ኮልድ ቀዝቃዛ አይደለም። ጥያቄ ሲሆን ኢዝ ኢት ኮልድ ቀዝቃዛ ነው። አራተኛው ምሳሌ ዩ አር ካይንድ ደግ ነህ። ኔጌቲቭ ሲሆን ዩ አር ኖት ካይንድ ደግ አይደለህም። ኩዌስችን ሲሆን አር ዩ ካይንድ ደግ ነህ። አምስተኛ ምሳሌ ዘይ አር ስቱደንትስ ተማሪዎች ናቸው። ኔጌቲቭ ሲሆን ዘይ አር ኖት ስቱደንትስ ተማሪዎች አይደሉም። ኩዌስችን ሲሆን ደግሞ አር ዘይ ስቱደንትስ ተማሪዎች ናቸው። ፕሬዘንት ሲምፕል ቴንስ በቢ ቨርብ ሲጻፍ እንዲህ አይነት ስትራክቸር ይኖረዋል ማለት ነው። በሃቭ ቨርብ ሲሆን የሚኖረውን ስትራክቸር እንመልከት። ፖዚቲቭ ሴንተንስ ከሆነ ሳብጀክት ፕላስ ሃዝ ኦር ሃቭ። ኔጌቲቭ ሴንተንስ ሲሆን ሳብጀክት ፕላስ ዱ ኖት ወይም ዳዝ ኖት ፕላስ ሃቭ። ኩዌስችን ሲሆን ዱ ወይም ዳዝ ፕላስ ሳብጀክት ፕላስ ሃቭ ብሎ ጥያቄው ይጀምራል ማለት ነው። ሲንጉላር ሳብጀክት ካለን ምንጊዜም የምንጠቀመው ቨርብ ሃዝ ይሆናል። ኔጌቲቭ ሴንቴንስ ከሆነ ዳዝንት ሃቭ። ፕሉራል ሳብጀክት ካለን የምንጠቀመው ቨርብ ሃቭ ይሆናል። ኔጌቲቭ ሴንቴንስ ሲሆን ዶንት ሃቭ። ሳብጀክታችን ፕሮናውን ከሆነ ፕሮናውኑ ሂ፣ ሺ፣ ኢት ወይም
ሰርድ ፐርሰን ሲንጉላር ከሆነ የምንጠቀመው ቨርብ ሃዝ ይሆናል። ኔጌቲቭ ሲሆን ዳዝንት ሃቭ። ፕሮናውኑ አይ፣ ዩ፣ ዊ እና ዘይ ከሆነ ቨርቡ ሃቭ ወይም ዶንት ሃቭ ይሆናል ማለት ነው። እዚህ ጋር ኔጌቲቭ ሴንቴንስ ላይ ምንጊዜም ሃቭ የሚለውን እንደምንጠቀም አስተውሉ። የምንቀይረው ዳዝንት እና ዶንት የሚለውን ነው ማለት ነው። ምሳሌ እንያ። ፖዚቲቭ ኤግዛምፕል ላይ አንደኛ I have a car፣ መኪና አለኝ። ኔጌቲቭ ሴንቴንስ ሲሆን ዶንት የምትለዋን እንጨምራለን። I don't have a car፣ መኪና የለኝም። question ሲሆን ዱ የምትለዋ ቨርብ ፊት ለፊት ትመጣለች። do I have a car፣ መኪና አለኝ። ሁለተኛ ኤግዛምፕል she has long hair፣ ረጅም ጸጉር አላት። ኔጌቲቭ ሴንቴንስ ሲሆን she doesn't have long hair፣ ረጅም ጸጉር የላትም። እዚህ ጋ ዳዝንት ሃዝ አንልም፣ ምንጊዜም ሃቭ ነው የምንለው ማለት ነው። question ሲሆን does she have long hair፣ ረጅም ጸጉር አላት። ሶስተኛ ምሳሌ it has 4 legs፣ 4 እግር አለው። ኢት የሚለው እዚህ ጋ አኒማል ወይም እንስሳን ሪፈር ያደርጋል። ኔጌቲቭ ሲሆን it doesn't have 4 legs፣ 4 እግር የለውም። question ሲሆን does it have 4 legs፣ 4 እግር አለው። አራተኛ ምሳሌ we have 2 children፣ 2 ልጆች አሉን። ኔጌቲቭ ሲሆን we don't have 2 children፣ እዚህ ጋር don't የሚለውን ነው የምንጠቀመው ማለት ነው። 2 ልጆች የሉንም። question ሲሆን do we have 2 children፣ 2 ልጆች አሉን። አምስተኛ ምሳሌ they have a big house፣ ትልቅ ቤት አላቸው። ኔጌቲቭ ሲሆን they don't have a big house፣ ትልቅ ቤት የላቸውም። question ሲሆን ደግሞ do they have a big house፣ ትልቅ ቤት አላቸው። ፕሬዘንት ሲምፕል ቴንስ ሃቭ ቨርቦች ላይ የሚኖረው ስትራክቸር ይሄ ነው። ወደ አክሽን ወይም ስቴቲቭ ቨርብ እንለፍ። ፖዚቲቭ ሴንቴንስ ላይ ሳብጀክት ፕላስ ቤዝ ፎርም ኦፍ ኤ ቨርብ ወይም V1 የምንለውን፣ ኔጌቲቭ ሴንቴንስ ላይ ደግሞ ሳብጀክት ፕላስ ዱ ኖት ወይም ዳዝ ናት ፕላስ ቤዝ ቨርብ ወይም V1። question ላይ ዱ ወይም ዳዝ ፕላስ ሰብጀክት ፕላስ ቤዝ ቨርብ ወይም V1 ይሆናል ማለት ነው። ሲንጉላር ሳብጀክት ካለን ቨርቡ ኤስ ይወስዳል። ስለዚህ V1 ላይ ኤስ እንጨምርበታለን ማለት ነው። ኔጌቲቭ ሴንቴንስ ከሆነ ዳዝንት ፕላስ V1 ይሆናል። እዚህ ጋር V1 ላይ ኤስ አይገባም ማለት ነው። ቤዝ ቨርቡ ይቀመጣል። ፕሉራል ሳብጀክት ካለን V1 ብቻ ነው የሚሆነው፣ ኤስ አይገባበትም። ኔጌቲቭ ሲሆን ደግሞ ዶንት ፕላስ V1 ይሆናል። ሳብጀክቱ ፕሮናውን ከሆነ ሰርድ ፐርሰን ሲንጉላር ፕሮናውንስ ሂ፣ ሺ፣ ኢት ከሆኑ V1 ፕላስ ኤስ፣ ኔጌቲቭ ሲሆን ደግሞ ዳዝንት ፕላስ V1 ይሆናል። ፕሮናውኑ አይ፣ ዩ፣ ዊ እና ዘይ ከሆነ ደግሞ V1 ኔጌቲቭ ሲሆን ዶንት ፕላስ V1 ይሆናል ማለት ነው። በምሳሌ እንያ። ፖዚቲቭ ኤግዛምፕል አንደኛ አይ ኖ ዩ፣ አውቃለሁ። እዚህ ጋ ቤዝ ቨርቡ ኖ የሚለው ነው። እንደምታዩት ኤስ አልገባበትም ማለት ነው። ኔጌቲቭ ሰንተንስ ሲሆን አይ ዶንት ኖ ዩ፣ አላውቅህም። እዚህ ጋ ዶንት የሚለውን የጨመርነው ቤዝ ቨርቡ ኖ። question ሲሆን ዱ አይ ኖ ዩ፣ አውቃለሁ። ሁለተኛ ኤግዛምፕል ሂ ስፒክስ ኢንግሊሽ፣ እንግሊዝኛ ይናገራል። እዚህ ጋ ቤዝ ቨርባችን ወይም V1ኑ ኤስ ይወስዳል፣ ምክንያቱም ፕሮናውኑ ሂ ስለሆነ ማለት ነው። ኔጌቲቭ ሲሆን ሂ ዳዝንት ስፒክ ኢንግሊሽ፣ እንግሊዝኛ አይናገርም። እዚህ ጋ ማስተዋል ያለባችሁ ቤዝ ቨርባችን ኤስ እንደማይወስድ ነው ማለት ነው። question ላይ ዳዝ ሂ ስፒክ ኢንግሊሽ፣ እሱ እንግሊዝኛ ይናገራል። ሶስተኛ ኤግዛምፕል ኢት ሬንስ a lot፣ በጣም ይዘንባል። እዚህ ጋ አሁንም ሬንስ የሚለው ኤስ ወስዷል ማለት ነው፣ ምክንያቱም ፕሮናውናችን ኢት ስለሆነ ነው። ኔጌቲቭ ሴንቴንስ ሲሆን
it doesn't rain a lot. ብዙም አይዘንብም። question ሲሆን does it rain a lot? ብዙ ይዘንባል። አራተኛ ምሳሌ you work hard. አንተ ጠንክረህ ትሰራለህ። እዚህ ጋር work ላይ s የለውም። ቤዝ ቨርቡ s አይወስድም ማለት ነው። ፕሮናውኑ you ስለሆነ። ኔጌቲቭ ሴንቴንስ ሲሆን you don't work hard. አንተ ጠንክረህ አትሰራም። question ሲሆን do you work hard? ጠንክረህ ትሰራለህ። የመጨረሻው ኤግዛምፕል they play basketball. ባስኬትቦል ይጫወታሉ። እነሱ ቅርጫት ኳስ ይጫወታሉ። እዚህ ጋር play የሚለው s አይወስድም ማለት ነው። ፕሮናውኑ they ስለሆነ ነው። ኔጌቲቭ ሲሆን don't የሚለው ይገባል። they don't play basketball. ቅርጫት ኳስ አይጫወቱም። question ሲሆን do they play basketball? ቅርጫት ኳስ ይጫወታሉ። ምንጊዜም ኔጌቲቭ ሴንቴንስ እና question ላይ ቤዝ ቨርቡ s አይወስድም ማለት ነው። ሳብጀክቱ ሲንጉላርም ሆነ ፕሉራልም ሆነ ቤዝ ቨርቡ ኤስ አይወስድም ማለት ነው። ፖዚቲቭ ሴንቴንስ ላይ ብቻ ነው ኤስ እና ኤስ አለመጨመር ጉዳይ የሚመጣው ማለት ነው። በጣም አሪፍ። አሁን ፕሬዘንት ሲምፕል ቴንስ ዩዝስ ወይም ጥቅሞችን እናያለን። በአረፍተ ነገር ላይ መቼ እንደምንጠቀመው ማለት ነው። 3 ሜን ዩዞች አሉት። ሶስቱንም ከነ ምሳሌ እንመልከት። አንደኛ used to talk about habits and routines, things we do regularly. የፕሬዘንት ሲምፕል ቴንስ ዋና ዩዙ አዘውትረን የምናደርጋቸውን ልማዶች ለመናገር ነው። ለምሳሌ she drinks coffee every morning. ሁሌ ጠዋት ቡና ትጠጣለች። አዘውትራ የምታደርገው ነገር ነው። every morning የሚለው ጊዜውን ነው የሚነግረን። ሁሌ በየጠዋቱ ኮፊ እንደምትጠጣ ነው ማለት ነው። ስለዚህ ሀቢት ወይም ሩቲን ነው። we go to church every Sunday. ሁሌ እሁድ ወደ ቸርች ወይም ቤተ ክርስቲያን እንሄዳለን። ይሄም ሀቢት ነው። she usually arrives early. እሷ አብዛኛውን ጊዜ ቀድማ ትገኛለች። ልማዷ ነው ማለት ነው። I always tell the truth. እኔ ሁልጊዜም እውነት ነው የምናገረው። ይህም ልማድ ነው ማለት ነው። he studies every day. እሱ በየቀኑ ያጠናል። እነዚህ ሁሉ ልማድ ናቸው። በቀይ ያሉት ታይም ኤክስፕሬሽኖች ናቸው ወይም የጊዜ ጠቃሚዎች ናቸው። ሀቢቱ ወይም ልማዱ መቼ እንደሚካሄድ ወይም ደግሞ በምን ያህል ጊዜ እንደሚካሄድ የሚነግሩ ናቸው። ሁለተኛ ዋና ዩዙን ስንመለከት used to talk about general truths and facts, things that are always or usually true. ጀነራል ትሩዞችን ወይም ጠቅላላ እውነታዎችን ፋክቶችን አብዛኛውን ጊዜ ወይም ደግሞ ሁልጊዜ እውነት የሆኑ ነገሮችን ለመናገር እንጠቀመዋለን ማለት ነው። ለምሳሌ my name is እፀ ህይወት። የኔ ስም እፀ ህይወት ነው። ስሜ ነው፣ እውነታ ነው ማለት ነው። I teach English. እንግሊዘኛ አስተምራለሁ። ይሄም ሌላ እውነታ ነው። ሌላ ደግሞ ጀነራሊ በአጠቃላይ የሚታወቁ እውነታዎች ለምሳሌ water boils at 100 degree Celsius. ውሃ በ100 ዲግሪ ይፈላል። ይሄ የሚታወቅ እውነታ ነው። the earth revolves around the sun. መሬት በፀሐይ ዙሪያ ትዞራለች። ይህም የሚታወቅ እውነታ ነው። the sun rises in the east. ፀሐይ በምስራቅ በኩል ትወጣለች። ይህም ጀነራል ትሩዝ ነው ማለት ነው። እንዲህ አይነት ፋክቶች ወይም እውነታዎች በፕሬዘንት ሲምፕል ቴንስ ይጻፋሉ ወይም ይነገራሉ ማለት ነው። የፕሬዘንት ሲምፕል ቴንስ ሶስተኛ ጥቅሙን ስንመለከት used to talk about time and schedules for transport and official ወይም fixed schedules. ይህ ማለት ስኬጁሎችን ለመናገር ወይም የጊዜ መርሃ ግብሮችን ለመናገር እንጠቀመዋለን። እነዚህ መርሃ ግብሮች ወይም የጊዜ ሰሌዳዎች ፊክስድ መሆን አለባቸው ወይም አንድ ጊዜ ተወስነው የተቀመጡ ማለት ነው። ለምሳሌ የትራንስፖርት ስኬጁሎች ፊክስድ ናቸው። ሌሎች ደግሞ ኦፊስ ውስጥ ያሉ ስኬጁሎች ይኖራሉ። ምሳሌዎች እንመልከት። The train leaves at 7 o'clock. ባቡሩ የሚሄደው 1 ሰዓት ላይ ነው። School starts on Monday. ትምህርት የሚጀምረው ሰኞ ነው። The exam starts tomorrow. ፈተናው የሚጀምረው ነገ ነው። The meeting begins at 10 a.m. ስብሰባው 4 ሰዓት ላይ ይጀምራል።
The movie ends at 9:30. 3 ሰዓት ከ30 ላይ ፊልሙ ያልቃል። እንዲህ አይነት የጊዜ መርሃ ግብሮችን ወይም ሰሌዳዎችን ለመናገር ፕሬዘንት ሲምፕል ቴንስን እንጠቀማለን ማለት ነው። ዋና የፕሬዘንት ሲምፕል ቴንስ ጥቅሞች እነዚህ 3ቱ ናቸው። መጨረሻ ላይ ከፕሬዘንት ሲምፕል ቴንስ ጋር የምንጠቀማቸውን ኮመን ታይም ኤክስፕሬሽንስ ወይም የጊዜ ጠቋሚ ቃላትን እናያለን። ኦልዌይስ ሁልጊዜ፣ ዩዥዋሊ አብዛኛውን ጊዜ፣ ኦፍን አሁንም አብዛኛውን ጊዜ፣ ሰምታይምስ አንዳንድ ጊዜ፣ ኔቨር መቼም፣ ኤቭሪ ዴይ በየቀኑ፣ ኤቭሪ ዊክ በየሳምንቱ፣ ኤቭሪ መንዝ በየወሩ፣ ኤቭሪ ይር በየዓመቱ፣ ኤቭሪ ሞርኒንግ ሁሌ ጠዋት ጠዋት፣ ኤቭሪ ኢቭኒንግ ሁሌ ማታ ማታ፣ ኤቭሪ ናይት አሁንም ማታ ማታ። ኦን መንዴይስ ሰኞ ሰኞ፣ ኦን ቲውስዴይስ፣ ኦን ተርስዴይ፣ ፍራይዴይ ሁሉንም የሳምንቱ ቀናቶችን እያስገባን መጠቀም እንችላለን። እነዚህ ሁሉ ፕሬዘንት ሲምፕል ቴንስ ላይ አብዛኛውን ጊዜ ሀቢቶችን ወይም ሩቲኖችን ለመናገር የምንጠቀማቸው ታይም ኤክስፕሬሽኖች ናቸው ማለት ነው። ስለዚህ አንድ ሩቲን ወይም ሀቢት በምን ያህል ጊዜ እንደሚካሄድ፣ መቼ መቼ እንደሚካሄድ የሚነግሩን ጊዜ ጠቋሚ ቃላቶች ናቸው። በአረፍተ ነገሮች ላይ ፕሬዘንት ሲምፕል ቴንስን ለመለየት እነዚህን መጠቀም እንችላለን ማለት ነው። አረፍተ ነገሮች ላይ እነዚህን ካገኘን ያ ቴንስ በፕሬዘንት ሲምፕል እንደተጻፈ ይጠቁሙናል ማለት ነው። በዛሬው ትምህርት ያላችሁን ማንኛውም ጥያቄ በቴሌግራም ቻናል ላይ ላኩልኝ፣ እዛው መልስላችኋለሁ። ቴሌግራም ቻናል ሊንክ ኮሜንት ላይ ወይም ዲስክሪፕሽን ላይም ታገኛላችሁ። እዚህ ጋር በምታዩት @grammarstars ብላችሁ ብትጽፉም ታገኙኛላችሁ። ዶንት ፎርጌት ቱ ላይክ ኤንድ ሰብስክራይብ። ኔክስት ቪዲዮ ላይ ፕሬዘንት ኮንቲኒዩስ ቴንስ በጥልቀት እናያለን። See you in the next video.